ጤነኛ ደግሞ አይደለችም። ተነክታለች። አይምሮዋ ልክ አይደለም። ተጎድታለች፣ ታማለች። በጣም ግርም እያለኝ ነው። ምንም እሺ፣ አሁን ሳላገባት ምን ሳልላት ከቤት ነው እንዴት እንደው ውጪ ምላት? የትም ልትሄድ አትችልም። አንተ ጋር ነው ልትሄድ የምትችለው። ይሄንን ነገር እባክህን መልስልኝና ላሳክማት። ቢሆን ወደ ሌላ ነገር ውስጥ ከመግባቷ በፊት የቻልከውን ነገር አድርግና አረጋጋትና እኔ ወደገራችሁ በደወለላት ላይክ እሷይ ጥላው ሄዳለች አይደለ? ምን ምን ላድርግ? ነገሮች ሲደራረቡባት ከራሷ ጋር አይደለችም። ሕክምና ያስፈልጋታል። አሁን ላይ ደግሞ ከቤት ወጥታ ሄዳለች። እሱ ጋር ነው ልትሄድ የምትችለው። ይሄንን ነገር የምታውቁ ከሆነ ደግሞ እናንተ የሆነ ነገር አድርጉ። ፎዙ አገባሻለሁ ያልካት ራሴን ላጠፋ ነው ስላለች ነው። በቃ ይሄ ነው የተፈጠረው በመሀከል። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ እንቁ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ በአንድ ቪዲዮ መጥቻለሁኝ። ያው እየተፈጠረ ያለውን ነገር ሁላችሁም ታውቃላችሁና እውነት ለመናገር ብዙዎቻችሁ የምር የኔ እህት እየመሰለቻችሁ ነው ማለት ታውቃላችሁ። በቃ እኔን የሚቀርቡ ሴቶች እንደ እህቶቼ ነው አብዛኛውን ጊዜ የማያቸውና እሷ ግን ዘመዴ ናት፣ ያክስቴ ልጅ ናት እንደነገርኳችሁና ከዚህ በፊት የደረሰባትን ብዙ በደሎች ባጭሩም ቢሆን ነግሬያቸዋለሁ። ከዛም ውስጥ አግብታ ፈታ ማለት አግብታ ባሏ አባሯት እኔ ጋር ለተወሰነ ጊዜ ነበረች። በብዙ ነገር ሰፖርት እያደረኳት ነበርና በመሀልም ወደ ሳውዲ ካልሄድኩ ብላኝ በትግል ነበር ሳውዲ የሄደችው። እዛም እኔ እንጃ ህይወቷ ግን መስቀልቅል ያለ ነውና አሁን ላይ ግን ጤነኛ አይደለችም። የምሬን ነው የምላችሁ። ማለት ትንሽ ጭንቅላቷ እንኳን የተነካ ይመስለኛል። በቃ አለ አይደል ብዙ ጊዜ እንደዚህ ብዙ አይነት ስትራግሎች ብዙ አይነት ችግሮች ወደ እናንተ ወደ ህይወታችሁ ሲመጣ የምትፈልጉት ነገር ፌር እያደረገ ምናምን ሲመጣ ብዙ ጊዜ ጭንቅላታችን ይለቃልና ማለት የሷ ለቋል እያልኩ ሳይሆን ማለት የሆነ የምታስባቸው ነገሮች እያደረገች ያለችው ነገር በሙሉ ጤነኛ ሰው የሚያደርገው ነገር አይደለምና አሁን ምን እንደማደርግ ግራ ገብቶኛል። የምሬን ነው የምላችሁ። ከቤት ራሱ ጠፍታለች፣ የለችም። ትላንትና ቤት ስገባ አጥቻታለሁኝና ምናልባት ፏድ ጋር ወደሱ ሄዳ ይሆናል ብዬ ነው ዛሬ የመጣሁትና እኔ እንጃ ምን ማድረግ እንዳለብኝ አላውቅም። ጠርቻቸዋለሁ። ፏድንም ደውዬ ጠርቻለሁ። የፏድ ሚስትንም ጠርቻታለሁ። አህሙንም ጠርቻለሁና መተው ማድረግ ያለብንን ነገር እንድናደርግ ነው የምጠይቃቸውና ሲቀጥል ደግሞ እንደነገርኳችሁ ልጅቷን ማለት በቻልኩት አቅም ምን ማድረግ እንዳለብኝ አላውቅም። ግን ትልቅ ሰው ማን ነው ሐኪም ቤትም ወስጄ ቢሆን ምናምን እስቲ ያሳያታለሁ ብዬ አስቤያለሁኝና መደረግ ያለበትን ነገር በሙሉ አደርጋለሁ ብዬ አስባለሁ። ማለት በቃ እንጃ እረፍት ያስፈልጋታል። ከዛ እንደመጣች ነው አስቡት ወደዚህ አይነት ነገር የገባችውና በቃ አላቅም። እኔ እንጃ ፏድም ለምን ይሄንን ውሳኔ እንደወሰነም አላቅም። ምናልባት የሆነ ነገር ይኖራል ብዬ አስባለሁኝ። ማለት ያንንም ነገር ቀስ ብዬ ረጋ ብዬ እጠይቀዋለሁኝ ዛሬ በሚስቱ ፊት። ማለት ይሄንን ነገር ያወኩት ትላንትና ነው። ማለት እቤት ላይ ልብሶቿን በጣም ማለት የሚያስጠላ ነገር አድርጋው ነበረ። የሆነ በቃ ዝርክርክ ብሎ ነበር እቤቷና በቃ ምናልባት እኔ የማላውቀው ነገር ይኖራል ብዬ አስባለሁና ያንን ነገር ዛሬ ቀስ ብዬ ረጋ ብዬ ጠይቀዋለሁ። እሷም ጋር ካለች እሱም ጋር ካለች እንግዲህ እህቴ እንዲመልስልኝ ጠይቀዋለሁኝና እስቲ አላቅም ብቻ እናንተም እንግዲህ በጸሎት በዱዓችሁ አግዙኝ። የምሬን ነው የምላችሁ። ሌላ የሆነ ማለት አንዳንድ ነገር አለና ማለት ይሄ ሌላ ነገር አይደለም እዚህ ጋር እየተደረገ ያለው። ማለት እኔ ሲጀመር በእንደዚህ አይነት ነገር አታቁኝም። ማለት እኔ ማደርጋቸው ነገሮች በሙሉ ሲሪየስ የሆኑ ነገሮች ናቸውና ያው ብዙዎቻችሁ እንተዋወቃለንና ማድረግ ያለብኝን ነገር በሙሉ አደርጋለሁኝ ብዬ አስባለሁና ጠርቻቸዋለሁ። እነሱ መጥተው እንግዲህ የሚያግዙኝ ከሆነ እጠይቃቸዋለሁ ማለት ነው። ቤተሰቦቼ
አብራችሁን ቆዩ እስኪጠብቃችሁ እስኪመጡ ድረስ። ሰላም አህሙ ፎዚ እንዴት ነሽ? ደህና ነሽ? እኔ እንጃ እንዴት እንደምነግራችሁ አላውቅም። ምንድነው ደግሞ ዛሬ እኔ እንደው የገባሁበት ፏድ ይዟት ሄዷል። ልጅቷን ፏድ ይዟት ሄዷል። ይሄንን ነገር የምታውቁ ከሆነ አስቆሙልኝ እባካችሁ። ነገር አለ? እርግጠኛ ነሽ? ምንም የምታውቂው ነገር የለም? እኮ ልጅቷ ቤት የለችም። ገባ እኮ ከቤት ይዟት ሄዷል ማለት በምን አወቅ? ፏድ ይዟት እንደሄደ ሌላ የትም ልትሄድ አትችልማ። ከዚህ በፊትም ልውጣ እሱ ጋር ልሄድ እያለች እኔ ነኝ ያስቆምኳት። እቺ ልጅ ጤነኛ አይደለችም። የሆነ ነገር ሆናለች። ጭንቅላቷ የሆነ ነገር ሆኗል። ነገሮች ሲደራረቡ ነገሮች ሲደራረቡባት ከራሷ ጋር አይደለችም። ሕክምና ያስፈልጋታል። አሁን ላይ ደግሞ ከቤት ወጥታ ሄዳለች። እሱ ጋር ነው ልትሄድ የምትችለው። ይሄን ነገር የምታውቁ ከሆነ ደግሞ እናንተ የሆነ ነገር አድርጉ። ፎዙ እኔ ምንም አውቀው ነገር የለም። ሲቀጥል እኔ አያገባኝም። ስለሱም ለምን አብሮ ገደል አይገቡ? እኔ የሚመለከተኝ ነገር አይደለም። አሁን አንተ ልጠይቀን ነው እንዴ ጠራኸን? እኛ ጋር እኮ አይመለክ ፏድ እንደውለ ለምን ፏድ መጠይቀው? ለምን ፏድ መጣራት ጠይቀው? እኔ ከፏድ ጋር እኔ ካንተ ጋር እንጂ ጓደኛዬ ከሱ ጋር እኮ እኔና እሱ እኮ ምንም አንተዋወቅም። እኔ አንተ እንድጠይቅልኝ ነው የምፈልገው። እሱን አዎ በቃ አንተን አይደል በደንብ የምትቀርበው። እኔ አንተ እኮ የኔ ጓደኛ ነህ አይደል? ወንድሜ ነህ አይደል? ምክንያት እኔ ብዙ ነገር እኮ እየደረሰብኝ ነው ግን አይ እኔ አሁን በብዙ አሁን ኧረ ተው ኧረ ይሄንን ነገር ብቻ አድርግልኝ። እሺ ልጁን አይተኸዋል አይደል? እኔ ለምን አይነም ህይወቴን እያበላሸ እንደሚለኝ አያ እኔ የእሱን ህይወት ለማበላሸት አይደለም ገባ? እኔ ሁሉ ጊዜ ማለት ነው የእሱ የተሻለ የሚባለውን ነገር ነው እንትን እሱ ግን አሁን እኔ ጋር ካገናኘህ እኮ ከኔ ህይወት ውጣ እያለኝ ነው። አንተ በግድ ልጁ ህይወት እያስገባኝ ነው። እኔ እንዴት ነው ማስገባሙ? ጓደኛህ አይደለ? የኔም የሱም ጓደኛ በመሃላችን ያለው አንተ እስከሆንክ ድረስ ይሄንን ነገር ብቻ አድርግልኝ እባክህ። እኔም እኮ የጠራኋችሁ ይሄንን ነገር ብቻ እንድታደርጉልኝ ነው። አሁን ምን ያርግልኝ? ቆይ አንተ አሁን የሱ አንተ መቆጣጠር ጤነኛ እሷ ጤነኛ አይደለችም፣ ታማለች እንዴ። ስለዚህ እኔ ፏድን ምን ላድርግ ነው? ፏድን እኔ መቆጣጠር እችላለሁ? እሺ አትጠይቅልኝ። እሺ አትተባበረኝ። እኮ ምን ብዬ ልጠይቅልህ? እሺ ልጅቷን መልስላት በለው። እሺ አይ አይደለም እኔ አሁን ቆይ ምን ብዬ ልጅቷን መልስላት ምለው እንዴ? አስበው እኔን እኮ እያለኝ ያለው የመጀመሪያ ህይወቴን በጠበጥክ እያለ ነው። ከዛ በኋላ ሁለተኛ ህይወቴንም ልትበጠብጥ ነው እያለ ነው። እኔ ልበጠብጥ አይደለም ገባ? እዚህ ጋር የእሱ ህይወት እንዲስተካከል ነው የምፈልገው ገባ? ግን እሱ ይዟት ሄዶ ከሆነ ምን ብዬ ነው መልስ ልጅቷን ምለው? ምን አገባ ቢለኝ ምን ልል ነው? ራስህ ጠይቀው፣ ዝም ብለህ ጠይቀው። ተባበረኝ። እሺ እኔ አላውቅም። እኔ ፎዙ ጠይቅልህ ከፈለገች አንተ ደግሞ ይለታላካለ እንዴ? አይደለማ ቢያንስ ደግሞ ይበሳል። ጭራሽ ጉርደት ነው ገባ? ጭራሽ ይዟት ሄዶ ተብሎ ወይኔ አላ ምንድን ነው የሚያሰማኝ እኮ ስለ እኔ እዚህ ጋር አታስገባኝ። በቃ እኔንም እንዳታስገባኝ። ለዚህ ነው እንዲጠራህን አንተ ምን ነው? እኔ አያገባኝም። ስለሱ ዋናው እሱ አይደለም። እሱ አይወለ እሱንም አላውቀው። እሷ ጭራሽ ከመጀመሪያውም አላውቃትም ታውቃለህ። እሱን ደግሞ አሁን አላውቅም። ስለዚህ አያገባኝም። አይ የምር ፎዙ እሱ ይዟት ሄዶ ከሆነ ማለት ነው ዝም ብሎ በተረጋግቶ ሊያወራ የሚችለው አንቺን ነው። በቃ አንቺን ተንበይ ተባለ። ያው ሙስራትን ያዝበና ካንተ ነው አያገባኝም። ለምንድን ነው የሚያገባኝ? ምንድን ነው የምለው? ሂጂ አምጣት። ምን አገባኝ? ለምን ይወጣው? እሺ እሱ ጋር ትሆን አትሆን ብቻ ይሄንን ብቻ እሺ አረጋግጥ። ጠይቀው። ራስህ አትጠይቀውም እንደ ልጁን
እህቴ አንተ ጋር ልጅ አይደለችም ብለህ መውጣት አለብኝ። ገባ? አንቺ ያለሽ እዚህ በዚህ መሀል ድጋሜ መጥቶ እዚህ ጣጣ ውስጥ ያስገባኝ ነው። ጣጣውን መጨረስ ነው አይደል? እኔ ሁለተኛ ሚስት ሴትዮ የምትባለዋን ማግኘትም ማየትም አልፈልግም። አያልቅም እንዴ? እኔ ግራ እኮ ነው ያጋባችሁ። ስለምን ጣጣ? እናንተ ጣጣ እኮ ነው አይደል? እዚህ ጋር እህቴ ውስጥ ያስገባችኋት። እሺ አሁን ምንድን ነው? አሁን ምን እናድርግ? አሁን ጠርቼዋለሁ። እኔ የራሳችሁ ጉዳይ እናንተ። እኔ እህቴ እንድጠይቁልኝ ነው የምፈልገው። አሁን ከጠራሁ ዝም ብለህ ለምን ራስህ አትጠይቀው? ለምን ነው የምጠይቀው? እኔ ራሴ ራስህ ጠይቀው። እኛ ምን አገባን? እሺ ምንም ካላገባችሁ አይደለም። አይ ምንም የማያገባህ ከሆነ ሂድ። አያገባኝም፣ በቃ አያገባኝም። ግን እዚህ ጋር ማለት ነው እኔ መጥራት እዚህ ጋር ድረስ ለምን አስፈለገ? ጓደኛ ነው አይደለ? እኔ ጓደኛ አይደለም፣ ጠላቴ ሆኗል። እኔ ሊገለኛ ምን የሚፈልገው ህይወቴን አበላሸ እያለ ጓደኛ ትለዋለህ? በቃ ከጠራኸው ራስህ አትነግረውም? ምን ችግር አለው ብታወራው? ምን ይፈጠራል? ዝም ብለህ አታወራው? አይ ዝም ብለህ አታወራው እኮ ዝም ብለህ አታወራው። እኔ ሲጀመረው እሺ ሸቴን ትመልስልኛለህ? አመልስልኝ። ይሄ ግራ እኮ ነው የገባኝ። ምንድን ነው የምትለኝ አንተ? ሰውዬ እቤት ላይ የለችም፣ ከቤት ወጣለች። ገባ? ጤነኛ ደግሞ አይደለችም፣ ተነክታለች። አይምሮዋ ልክ አይደለም፣ ተጎድታለች፣ ታማለች። በጣም ግርም እያለኝ ነው። ምንም እሺ፣ አሁን ሳላገባት ምን ሳልላት ከቤት ነው እንዴት እንደው ውጪ ምላት? የትም ልትሄድ አትችልም። አንተ ጋር ነው ልትሄድ የምትችለው። ይሄንን ነገር እባክህን መልስልኝና ላሳክማት። አሁን አንተ አላቅም ነው አታቅም? ምንድነው ማቀው? ከቤት ወጣለች። ከዚህ በፊትም አንተ ጋር ልትወጣ ሲሆን ነው እኔ የከለከልኳት። በቃ ልትመጣ የምትችለው አንተ ጋር ብቻ ነው። ይሄንን ነገር ብቻ እናንተ ግን ማለት ነው ሁሉንም ነገር እኔ ማላከ ከደብራችሁ እባክህን እሺ፣ እያየህ አታወራኝ። እኔ ተራው እባክህን እሺ፣ ልለምንህ። ያንተ ስራ ነው ይሄ ሁሉ ነገር እንደዚህ አይደለም። ሰው የኔ ላይ ብቻ ዝም ብለህ አፍህን አትክፈት። ይኸው የምልህ እኮ ይሄንን ነው። ልለምንህ። እነሱ ምን ይሰራሉ? እሺ ይሄንን ነገር ለመጠየቅ ሁለቱን ለምን ይሄንን ነገር የሚያውቁ ከሆነ ለመጠየቅ ነው። ገባ? አንተን እንዲጠይቁልኝ ነው። አልመጣም የምትል ከሆነ ያው ሙቤ ልንገርክ፣ እኔ ስማኝ፣ አንተ አልረበ የራስ የሆነ አመለካከት አለ እኔን ያልተረዳህበት። ገባህ አይደለ? እኔ እሷን ያለችበትን ሁኔታ ተረድቼ ገብቷል አይደለ? ብዙ ነገር ያሳለፈች ሰው ናት ብዬ ነበር ያቀረብኳት። አንተ ልክ በዛ ልክ አልተረዳሁም። ገባህ? ግን ነገራቶችን ወደ ሌላ ነገር ቀይረህብኝ እዚህ ጋር ያሉን ነገር ውስጥ አስገብተኛል። እኔ ደግሞ ልንገርህ ማውቀው ነገር የለም። ገባህ? እሺ ልለምንህ እባክህ። እኔ ታረጋታለሁ ልጅቷን። አንተ ከሷ ጋር እሱ ጋር መሆኑን እርግጠኛ አይደለህም እንዴ? እኔ የት ነው ማረጋት? እስቲ ንገሩኝ። እሱ ጋር ነው ልትሄድ የምትችለው። ልትሄድ ትችላለች። እቺ ልጅ እኮ ማንንም አታውቅም አይደል? እዚህ እኮ እሺ፣ አሁን ፉአድ አላየሃትም? እኔ ማውቀው ነገር የለም። እሺ ለምንድን ነው እሺ ያልካት? አሁን ይሄንን ነገር ብቻ ንገረኝ። እኔ ምክንያቱም አንተ በጣም ብዙ ማታውቃቸው ነገሮች አሉ። ልንገርህ ሙቢ፣ እቺ ልጅ ተጎድታ ነው የመጣችው። ብዙ ችግር ደርሶባታል። በቃ ልረዳት ብዬ ነው ያቀረብኳት። ቆይ ምን አይነት ችግር ደርሶባታል? እርግጠኛ ነህ? እኔ የምታወራው እኔ እኮ ያው አንተ ሰውዬ ምንም አይነት ነገር ስትጠይቀኝ አይመቸኝም። ገባህ አይደለ? በቃ ለምን ችግር ነው በቃ ይዘብኝ የምትመጣው ችግር ነው። ሌላ ነገር ይዘብኝ አትመጣም። ችግር ምናምን አትበለኝ። አሁን አንተ እዚህ ጋር ችግር የፈጠርከው እኔ ሙቤ ከተረዳኸኝ፣ ይኸው ልንገርህ፣ ልጅቷ የተጎዳች ልጅ ናት። በጣም ብዙ ነገር ያሳለፈች ልጅ ናት። ገብቶሃል እኮ? ገባኝ። አሁን ላሳከማት እኮ ነው። እዚህ ጋር ፉአድ ያልገባኝ ነገር አንድ ነገር ፎዙን ፈተህ እሷን ለማግባት የተነሳህበት ምክንያት ነው እኔ አሳማኝ ሊሆነኝ አልቻለም። አንተ ተው እረፍ። እኔ ፎዙን ለመፍታት አልፈለኩም። እሺ በቃ በፎዙ ላይ የምታወራውን ነገር እያወቅኸው ራ ሰውዬ፣ በፎዙ ላይ ሁለተኛ ለማግባት ያነሳሳህ ነገር ምንድነው? ስማኝ፣ እኔ ልንገርህ፣ እኔ ፎዙን በጣም ነው የምወዳት። እኔ 50 ጊዜ ልናገር እንዴ እንደዚህ አይነት ነገር? እሺ አዎ፣ ይሄንን አሁን እሺ፣ ያቺ ልጅ የለችም አይደል? አሁን መልስ ፈልጋለሁ። የት ሂዳ ነው? የት ሂዳ ነው? አንተ እኔ ላይ የተጮትክብኝ እንዳይሆን ልንገርህ፣ እኔ ላይ የተጮትክብኝ እንዳይሆን ሙቤ። እኔ እንደዚህ አይነት ነገር ያው ልንገርህ፣ ጨዋታ አይመቸኝም። እኔ ምን አውቄ፣ ይሄ ለመጨረሻ ጊዜ እያለ እኮ ነው አበሳኝ እያበላኝ ያለው። እኔ ካሁን በኋላ ድጋሚ እኔ የምሬን ነው የምልህ፣ ይሄንን ነገር ብቻ እንድትተባበረኝ እኔ ብጠይቅህ አንተ እንደዚህ ትለኛለህ። እያየሁ አይደል? እኔ እኮ የት ነው ሄደችው? ቆይ የሄደችበትን ባቀ እኔ እዚህ ጋር ምን አስመጣኝ? እኔ እኮ ነው የሚያጋባው እኮ ይሄ ነገር። እሺ እሱን ተውና፣ እሺ ለምንድን ነው እኔ ልጅቷን አትውቀሷት፣ ተው። ልክ አይደለችም ብያችኋለሁ፣ መጀመሪያም ማለት ነው ተናግሬያለሁ። በጣም ብዙ ነገር
ልጅቷን እያስደበራችኋት ነው፣ ያልሆነ ነገር እየሰደባችኋት ነው፣ እየተናገራችኋት ነው ብያለሁ። በቃ ያለችበት ሁኔታ ጥሩ አይደለም፣ እያደረገችው ያለችው ልክ አይደለም። እኔም ብላ ነው የመጣችው፣ አታስከፏት አልኳችሁ። ብዙ ነገር ነው የነገርኳችሁ፣ አስጠነቅቅኳችሁ። በቃ ለምንድን ነው ሻንት ተስማማህ? አሁን ገና እሷ ገና ሌላ ላደረገችው ነገር እኔ መጣችሁ ልትወቅሱኝ ነው። ተስማማህበትን ነገር እሺ ንገረኝ። እኔ ሲጀምር አንተ ማለት ነው እኔ ያልገባኝ ነገር እቺን የመሰለች ቆንጆዬ ልጅ ትታ እዛ ጋር ሌላ ጣጣ ውስጥ የምትገባው ራስህ ምንም ነገር አትጠይቁት። የፈለገው ማለት ነው። አሁን አይደለ እዚህ ስማ፣ እዚህ ጋር ወጥ እንዳለብህ አይታል። እዚህ ጋር ወጥ አለብህ። ዝም ብላችሁ እሷ አብርሃም የምትኖር ጊዜ እንደዚህ ተዘረክረክ ወጥ ታውቃለህ? አረባ እኔ ምን ላድርግ? ልጅቷ እኮ ጠፋች ሲለኝ ደንግጬ ነው የመጣሁት። አንድ ነገር ልጠይቅህ። እሺ አንተ ሌላ ነገር ነው የምትጠይቀኝ? አንድ ነገር ልጠይቅህ። እኔ ምንም ስላልገባኝ ግራ እኮ ነው። አንድ ነገር ልጠይቅህ። ሚስት አለ፣ ልጅ አለ። እንዴት ሁለተኛ ሚስትህ ሳትፈቅድ ይሄንን ነገር ና እነሱ አይረዱኝም። ቢያንስ አንተ ይኸው ልንገርህ፣ እዚህ ጋር ያለውን ነገር እያንዳንዱን ነገር ልንገርህ። ነበር የምትኖረው፣ ደወለችልኝ። በውስጥ ነበር መጀመሪያ ያወሯት፣ ማለት እሷ የተጎዳችበትን ነገር ምናምን ስፖስት ገብቻ አወሯት። ከዛ ያለውን ነገር እያወሯት በማል ልደውልልህ አለች። ያው ያለውን ነገር ልንገርህ፣ ልደውልልህ አለችኝ። ደወለችልኝ፣ አወሯት። ከዛ በኋላ የደረሰባትን ብዙ ነገር ነገረች። ላይክ ቅርበታችን ያን ያክል ነው ከሷ ጋር ማለት ነው። ከዛ በደንብ ማውራት ጀመርን። ላይክ እኔ እሷን ሰፖርት እያረኳት በሄድኩ ቁጥር ምን አይነት ነገር አመጣች? እኔ አንተን ካላገባው ራሴን አጠፋለሁ የሚል ነገር አመጣች። ገባህ? ያልነገርኳችሁ ነገር ራሴን አጠፋለሁ የሚል ነገር ስታመጣ እኔ ከዛ ነገር ለማስወጣት ነው እዚህ ችግር ውስጥ የገባሁት። ገብቶሃል? እንጂ እኔ እዚህ ጋር ሚስቴን ጠልቻት ወይም ደግሞ አስጠልታኝ ወይ ደብረኝ አይደለም። እኔ በጣም ፎዙ መወዳትና ማከብራት ሚስቴ ናት። ገብቶሃል አይደለ? በጣም ብዙ ነገር አብሬያት የተካፈልኩኝ ችግር፣ ደስታ፣ ብዙ ነገር የተካፈልኳት ሚስቴ ናት። ስለ ታሪክህን አውራ፣ የኔን ነገር እንዳታካፍል እና አገባሻለሁ ያልካት ራሴን ላጠፋ ነው ስላለች ነው። በቃ ይሄን የተፈጠረው በመሀከል ማለት ነው። ሙቢ እኔ እዚህ ጋር ማለት ነው ልጅቷን ካለችበት ቢያንስ የሆነ ነገር ልረዳት እዚህ አምጥቼ ቢያንስ ነገራቶችን ላስተካክል እያልኩ ባለውበት ሰዓት ነው ሁሉ ነገር የተፈጠረው እንጂ እኔ ልጅቷን ሙቢ አንተ ሰምታል እንደዚህ አይነት ነገር? እኔ ምንም አላውቅም። ይሄን እንኳንም ራሷን ልታጠፋ ሄዳ ይሆናል። እንደዛ ነው አሉ አይደለም? ምንድነው? እሺ አሁን ስለሷ የምትሰማው ነው የሰማው ነገር አለ? ያወራት ነገር እኔ ምንም ያወራው እኔ አላልኳትም። ምንም ነገር አላልኳትም። አሁን ልጅቷ የት ነው ሄደችው ነው ዋናው ነገር። ልጅቷ የት ነው ሄደችው? ብቻ ማታ ላይ እየተነጋገርን ነበር፣ እያወራን ነበር። ማየውን ነገር ጻፈችልኝ። ገብቷል? እዚህ ጋር ማውራት ማልፈልገው ነገር አላልኳትም። ግን አላልኳትም አይደል? እንደዛ አላልኳትም። ግን የማይባልና የሚባል ነገር ለይ ምናምን ብያት እኮ። እሺ አሁን ልጅቷ ወዴት ሄደች ነው ዋናው ነገር። እሺ ልጅቷ ልናገኛት። አሁን ልጅቷ አንተ ጋር የለችም፣ አታውቅም የት እንደሄደች ምናምን፣ ወይስ አውቀህ የሆነ ቦታ እንትን ብለህ ግን አቡ በእናትህ እረፍ በቃ። እንዴ ምንድነው ልትለኛት? ከዚህ በላይ ምንድነው ግልጽ አድርጌ የምነግርህ? አንተ ይሄን እንኳን እየነገርኩህ አትረዳም እንዴ? ሰው ምን ሆነህ ነው እንዴ? ከዚህ በላይ እሺ ምን ብዬ ላስረዳ? ተረድቻለሁ። አሁን ልጅቷ የት ነው ያለችው? እኔ አላውቅም። በቃ ልጅቷ ያለችበትን ቦታ አላውቅም። እኔ እሱ እንደዛ ሲለኝ ደንግጬ ነው የመጣሁት። አሁን እሺ ልጅቷ የት ነው ሄደን ማግኘት የምንችለው? እኔ እናንተ ራሱ የምትመጡ አልመሰለኝም። እሷን መፈለግ ነው ያለብኝ እንዴ? ተረጋጋ። ሌላ ምንም ነገር ያልካት ነገር የለም። እኔ ምንም ያልኳት ነገር የለም፣ የተናገርኳት ነገር የለም። አይደለ እኮ እንደዚህ አይደለም። ተረጋግተህ ነው ልጄ ተስፋ የቆረጠች ልጅ ናት። ራሷን አጥፍታ ይሆናል። ልቀቀኝ። ወዴት ነው የምትሄደው? እኔ ልፈልጋት እኮ ወዴት? የት? እኔ አላውቅም። እና ታዲያ ተረጋጋ። ልንገርህ ስማኝ፣ እንደዚህ ጋር በጣም እናንተ ተጽዕኖ እያደረጋችሁባት ስለነበረ ማናችሁንም እንድታወራችሁ ነው። ግን እኔ በቻልኩት አቅም ልንገርህ፣ እኔ ደግሞ አስመሳይም ስለሆንክ ወንድማችን ካወቅክ ነገር እሺ አውራት በላት። እሺ ስማኝ፣ እኔ ይኸው ልንገርህ፣ በቃ እኔ በቻልኩት አቅም ስማኝ ሙቢ፣ እኔ በቻልኩት አቅም ልጅቷን ማለት ለማውራት ሞክራለሁ። ገብቷችኋል? ላውራት፣ ላናግራት። ከዛ በኋላ የምትመልስልኝ ከሆነ ማለት ለእናንተ ጭራሽ አታወራችሁ። ምክንያቱም እያረጋችሁት የነበረው ነገር ልክ አልነበረ። ልጅቷ አንተ ጋር ነች ማለት ነው። ልጅቷ እኔ ጋር የለችም። እኛ ስንደውልላት ስልክ አታነሳም። ላንተ ልጅቷ እኔ ጋር የለችም። ብቻ አንተ ጋርም ኖረች፣ ባሌም ኖረች፣ ቦሌ የትም ገደልም ኖረች፣ ምንም ብቻ ልጅቷ ራሷን እንዳትጎዳ ለወንድሟ ስትል ማለት ነው። በቃ ሌላ ምንም እንትን የምንለው ነገር የለም። ምን ላድርግ እኔ ደውልላት እኮ። እሺ ተረጋጋ። ያንተን ስልክ ታነሳለች። እሺ እኮ እሺ ተረጋጋ። አንተ እዚህ ጋር ዋናው መረጋጋት ነው። አንተ ደውልላትና ያለበት ቦታ ሂድ አግኛትና አረጋጋ። በቃ እኔ ራሴ ካወራችኝ አውራታለሁ፣ አናግራታለሁ። ከዛ በኋላ
ይዣት እመጣለሁ። እኔ ችግር የለውም። በቃ እንደዛ ነው የምፈልገው። ሂድና ብቻ እንትን በላት በቃ። እሺ ይዛት ናሽ አውራት ሂድ አውራት ያለውን ነገር። ልጁ እንደዚህ እዚህ ጋር እንደዚህ አይነት ነገር እኔ አሙ ተረዳኝ። እኔ ልጅቷ ያለችበትን ቦታ አላውቅም እኮ። ደውልላትና አግኛት። የት ብዬ ነው የምደውለው? ቴክስት ጽፍላታለሁ። ከዛ ከመለሰችልኝ አውራታለሁ። በቃ ደውዬ እንዴ ነው የምታነሳው? በቃ አረጋ። እኛ የምንፈልገው ነገር ምንድነው? ልጅቷን እዚህ ስር ከከተታችኋት በኋላ አሁን እንደዚህ አይነት ነገር ምንድነው? እኔ ቀድሜ ተናግሬያለሁ ያለውን ነገር። ልጅቷ ልክ አይደለችም፣ እባካችሁ ተው ብዬ ለምኛችኋለሁ ያለውን ነገር። እኔ ምን ላድርግ እንዴ? የበኩሌን ልወጣ ብዬ ከዛ ድረስ መጣች። ልጅቷን ተንከባከብኳት፣ ሌላ ነገር እንዳትጎዳ ብዬ ብዙ ነገር አወራኋት። ሀሳቧን ቢያንስ ተካፈልኳት። እናንተ መታችሁ ነገሩን ብልሽቱ ነው አጣችሁት። ምን ላድርግ እኮ። እሺ አሁን ፏል። እሺ እናመሰግናለን። ስለ የትልቅ ስራ ነው የሰራኸው እኮ አይዶ አውቃለሁ። የሰው ህይወት ነው እንትን ያልኩህ አይደል? አሁንም ቢሆን ወደ ሌላ ነገር ውስጥ ከመግባቷ በፊት ቢቻልከውን ነገር አድርግና አረጋጋትና እኔ ወደንገራችሁ በደወለላት ላይክ እሷ ጥላው ሄዳለች አይደለም? እና እኔ ምን ላድርግ? ካወራችኝ አወራታለሁ። በቃ አውራትና አረጋጋትና ያለውን ነገር ሰላም ፍጠሩና ቁጭ ብለን እናወራ። ይሄን ነገር መፈታት አለበት። እንደዚህ ከሆነ ገባ? እንደዚህ ከሆነ ፎዙም ተረጋግተሽ ያለውን ነገር መወሰን ነው። ምንም ነገር ይወሰንማ ወለኔ እንዳትነገራታችሁ ጉዳይ እዛው ጨርሱት። እኔ የለሁበትም። ገባ? ለዛ ነው የራኳችሁ። እንደዚህ ነው። እኔ አያገባኝ። እኔ ልንገራችሁ ከዚህ በላይ ማለት ነው። እኔ አታስጨንቅ። እሺ እኔ ብቻ አድርግልሽ። በቃ አንተ እንደምን በቃ አንተ ሲጀመር በጣም እኔ ከበርኩ። በጣም እኛም